በዚህ ሰዓት ኦንላይን ቢዝነስ እንደመጀመር ቀላል ነገር የለም። ስለዚህ ካሁኑ ኮንተንት ክሬት የምታደርጉ ከሆነ ኦንላይን ቢዝነስ ብትጀምሩ ሪኮመንድ አደርጋችኋለሁ። ዛሬ ደግሞ ሪኮመንድ ማድረጋችሁ ኦንላይን ቢዝነስ የቴሌግራም ኦንላይን ቢዝነስ ነው። ብር በቴሌግራም ይሰራል። ሜክ ማኒ ኦንላይን ቢዝነስ ቴሌግራም። ተምኔሉን እንዳያችሁት ብር የሚሰራ የቴሌግራም ቻናል አለ። እሱን እንዴት እንደምንሰራ የምነግራችሁ ይሆናል። በቴሌግራም እስካሁን ከ5000 እስከ 10000 ብር ሰርቻለሁ። እየተቆራረጠ ቢሆንም ማለት ነው። እስካሁን ድረስ ከቴሌግራም ከጀመርኩኝ 2 ወር ሆኖኛል። በቴሌግራም ማለት ነው። በቻናል ቢዝነስ መስራት ከጀመርኩኝ 2 ወር ሆኖኛል። በዚህ 2 ወር ውስጥ ከ5000 እስከ 10000 ብር ሰርቻለሁ። እየተቆራረጠ ቢሆንም እንደነገርኳችሁ። አንደኛ በቴሌግራም ቻናል ልንሰራ የምንችለው ስራ ምንድነው ብትሉኝ የሰዎችን ችግር መፍታት። ለምሳሌ ሰዎች የተለያዩ ሶፍትዌሮችን አክሰስ ማድረግ አይችሉም። መጀመሪያ ለምሳሌ ፕሪሚየር ፕሮ እንዴት እንደሚከፈት የማያውቁ ሰዎች አሉ፣ ግን ስኪልን የተማሩ ዩቲዩብ ላይ ይኖራሉና ያነዛን እንዴት አድርገው ፕሪሚየር ፕሮን መጠቀም እንደሚችሉ ለነሱ የሰዎችን ችግር እንፈታላችኋለን። እነሱ ደግሞ ያንን ለፈታንበት ፕሮብሌም የሆነ ያክል ክፍያ ያስቡልናል። ይህ ሰዎችን ችግር በመፍታት ልናገኝ የሚችለው የቴሌግራም ስራ ነው። ወደ ሁለተኛው ሀሳብ ስንገባ ደግሞ የሚሸጡ ነገሮችን ማቅረብ። እያንዳንዱ ሶፍትዌር ወይም አፕ ፕሪሚየር አለው። ስለዚህ ፕሪሚየር አፖቹን ኦር ሶፍትዌሮቹን እነሱ ማግኘት ስለማይችሉ እኛ ሊኖረን ስለሚችል ከተለያዩ ቦታ አክሰስ አድርገን እንዲሁም ክራክ የተደረጉ አፖችን በማውረድ እዛ የቴሌግራም ቻናላችን ላይ በማስቀመጥ ሰዎች ወደዛ ሄደው ያንን አፕ ወይም ደግሞ ሶፍትዌር አክሰስ እንዲያደርጉ ማድረግ እንችላለን። ይህ ስናደርግ ደግሞ ቀጥታ ፐብሊክ ቻናል ላይ ሳይሆን ፕራይቬት ቻናል ከፍተን ቢያንስ የተወሰኑ ሰዎች እዛ ግሩፕ ላይ ክፍያ ወይም ፕራይስ እየከፈሉ እንዲገቡ በማድረግ እነዛን ሶፍትዌሮች ወይም የምናስቀምጣቸውን ፕሪሚየም የሆኑ ነገሮች ማግኘትና አክሰስ እንዲያደርጉ ስናደርግ እነሱ ደግሞ ያንን ነገር ስላደረግናቸው ክፍያ ይሰጡናል። የሶስተኛው ሀሳብ ስንሄድ ደግሞ ክሬት ፕራይቬት ቻናል። ሁለተኛ ሀሳብ ላይ እንደነገርኳችሁ ክሬት ፕራይቬት ቻናል ቴሌግራም ላይ ክሬት የግል ቻናል እንከፍታለን። ፐብሊክ ሳይሆን የግል። ያ ማለት እናንተ የፈለግነውን በእናንተ ስራ ላይ የተሰማሩትን ሰዎች ጋር ፕራይቬት ቻናል ለምንድን ነው የምትሉ ሰዎች ካላችሁ ፕራይቬት ቻናል ጠቅሞ የእናንተ ስራን የተስማሙ እንዲሁም ከእናንተ ጋር መስራት የሚፈልጉ ሰዎችን አድ ወይም ደግሞ በመሰብሰብ ስለእናንተ ስራ እንዲሁም የተለያዩ ነገሮችን በማብራራት እንዲሁም የተለያዩ ስራዎችን ከነሱ ጋር አብራችሁ በመስራት ገንዘብ ማግኘት ትችላላችሁ። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ሀሳብ እስከምንገናኝ ሰብስክራይብ ማድረግ እንዳይረሳ።